ሰላም ጤና ይስጥልን እንደምንላችኋል የብስራት ዩቲዩብ መረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ ያደረስኩኝ እኔ መባወርቅነ ከመላው ስቱዲዮ ባለሙያዎች ጋር አብረን ቆይታ ምናደርግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ በንፋስ ስልክ ላፍቶ ክፍለ ከተማ በህገወጥ መንገድ ለገበያ ሊቀርብ የተዘጋጀ ስጋ ተያዘ። በአዲስ አበባ ከተማ ደንብ ማስከበር ባለስልጣን በንፋስ ስልክ ላፍቶ ክፍለ ከተማ በወረዳ 11 ደንብ ማስከበር ጽፈት ቤት በተካሄደው ድንገተኛ ኦፕሬሽን በድብቅ የታረደና ለገበያ ሊቀርብ የነበረ ከፍተኛ መጠን ያለው የእንስሳት ስጋ በቁጥጥር ስር መዋሉ ተገለጸ። ኦፕሬሽኑ የተካሄደው በወረዳ 11 ልዩ ቦታው ቀጠና 01 ሰው ለሰው ድር ቤት ተብሎ በሚጠራው አካባቢ ሲሆን ከጸጥታ አካላት ጋር በመቀናጀት በተደረገ ጥብቅ ፍተሻ ጤንነታቸው ያልተረጋገጡ 13 የታረዱ በጎች፣ 14 ፍየሎች እንዲሁም ጽዳቱ ያልተጠበቀ 312 ኪሎ ግራም ስጋ ተይዟል። የወረዳው የደንብ ማስከበር ጽፈት ቤት ኃላፊ አቶ ተክሉም እንደገለጹት የተያዘው ስጋ እንዲወገድ ለአዲስ አበባ ቄራዎች ድርጅት የተረከበ ሲሆን ድርጊቱን የፈጸሙ ግለሰቦችን በህግ እንዲጠየቁ ተደርጓል። ኃላፊው አክለውም ህብረተሰቡ መሰል ህገወጥ እርዶችንም ሆነ ማንኛውንም የደንብ መተላለፍ ሲመለከት በነጻ ስልክ መስመር 9995 ጥቆማ በመስጠት ከተቋሙ ጎን እንዲቆም መልእክታቸውን አስተላልፈዋል ስትል ሰማሃር አለባቸው ዘግባለች። ከ2014 ዓ.ም ጀምሮ ለወሲባዊና አካላዊ ጥቃት ተጋላጭ ለሆኑ ለ986 ሴቶችና ህጻናት አገልግሎት መስጠቱን ደብረ ብርሃን ሆስፒታል አስታወቀ። ደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከ2014 ዓ.ም አንስቶ እስከ 2018 ዓ.ም 9 ወራት ድረስ በአንድ ማዕከል አገልግሎት ለ986 ለወሲባዊና አካላዊ ጥቃት ተጋላጭ ለሆኑ ሴቶች አገልግሎት መስጠቱን የሆስፒታሉ ዋና ስራ አስኪያጅ አቶ ጥላሁን ሙልጌታ ለብስራት ሬዲዮ ተናግረዋል። ከ986 ውስጥ 535ቱ ከ18 ዓመት ዕድሜ በታች የሆኑ ናቸው የተባለ ሲሆን የተቀሩት 451 ደግሞ ከ18 ዓመት በላይ የሆናቸው ሴቶች መሆናቸው ተጠቁሟል። ይህ ቁጥር በአንድ ማዕከል አገልግሎት ያገኙ ሴቶችና ህጻናትን ብቻ ያካተተ መሆኑ የተገለጸ ሲሆን በሴቶችና ህጻናት ላይ የሚደርሱ ወሲባዊ የሆኑ አካላዊ ጥቃቶች ቁጥር ከፍ እንደሚል ተገልጿል። ሆስፒታሉ እየሰጠ ያለው የአንድ ማዕከል አገልግሎት መጉላላትን ማስቀረቱን የገለጹ ስራ አስኪያጁ ከ2017 ዓ.ም ጀምሮ በተደራጀ መልኩ ለደህንነት አመቺ እንዲሆንና ከአደጋ ስጋት ነጻ ለማድረግ በርካታ ተግባራት መከናወናቸውን ገልጸዋል። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች ስናመራ ኔታንያሁ በሚስጥር ኤሚሬትስን ጎብኝተዋል መባሉን የተባበሩት አረብ ኤሚሬቶች አስተባበለች። የተባበሩት አረብ ኤሚሬቶች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዩናይትድ ስቴትስና እስራኤል በኢራን ላይ ባደረጉት ጦርነት ምስጢራዊ ጉብኝት በኤሚሬትስ ባልአይን ከተማ አድርገዋል መባሉን አስተባብላለች። በኤሚሬትስ መንግስት የዜና ወኪል በቀረበው መግለጫ ላይ የተባበሩት አረብ ኤሚሬትስ ከእስራኤል ጋር ያላት ግንኙነት ታዋቂና በይፋ በታወጀው የአብርሃም ስምምነት ማዕቀፍ ውስጥ የተቋቋመ ነው። እነዚህ ግንኙነቶች በሚስጥር ወይም በድብቅ ዝግጅት ላይ የተመሰረቱ አይደሉም ሲል ዘግቧል። ጉብኝቶችን በሚመለከት ማንኛውም የሚናፈሰው መረጃ መሰረተ ቢስ ናቸው ሲል ዘገባው ገልጿል። ይህ ጉዳይ ሊሰማ የቻለው ኢራን የቦምብ ጥቃት በኤሚሬትስ ላይ በምትፈጽምበት ወቅት ኔታንያሁ በድብቅ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር ተገናኝቶ መምከራቸውን ትክክለኛው ቀን ሳይገለጽ የኔታንያሁ ቢሮ በማህበራዊ ሚዲያ ያወጣውን መግለጫ ተከትሎ ነው። የኔታንያሁ ጽህፈት ቤት በሁለቱ ሀገራት ግንኙነት ውስጥ ታሪካዊ ስል አወድሶታል። በእስራኤልና በባህረ ሰላጤው መንግስት መካከል በተለይም ከኢራን ጋር በተያያዘ የጸጥታ ጉዳዮች ላይ ያለው ትብብር እየሰፋ መምጣቱ ይነገራል። በእስራኤል የዩናይትድ ስቴትስ አምባሳደር ማይክ ሃካቢ በዚህ ሳምንት እንደተናገሩት እስራኤል ሊደርስ የሚችለው የኢራን ጥቃት ለመከላከል የአይረን ዶም የአየር መከላከያ ባትሪዎችንና ሰራተኞችን ወደ ተባበሩት አረብ ኤሚሬቶች አሰማርታለች ሲሉ መናገራቸው ይታወሳል። በቴል አቪቭ በተካሄደ ዝግጅት ላይ ሃካቢ በእስራኤልና በባህረ ሰላጤው አረብ ሀገራት መካከል ያለውን ግንኙነት እያደገ መምጣቱን በማንሳት የተባበሩት አረብ ኤሚሬቶችን አወድሰዋል። አንድ የአሜሪካ ዜጋ በኒውዮርክ ሚስጥራዊ የቻይና ፖሊስ ጣቢያን በመምራት ተከሰሰ። አንድ የአሜሪካ ዜጋ የቻይና መንግስትን ወክሎ በዩናይትድ ስቴትስ ውስጥ የመጀመሪያ የሚስጥር ፖሊስ ጣቢያ ተብሎ የተገለጸውን ተግባር በመርዳት ተፈርዶበታል። የ64 ዓመቱ ሉጂያኗንግ በ2022 መጀመሪያ አካባቢ ጣቢያውን በማሃንታን ቻይናዋ ታን ሰፈር ለቻይና የህዝብ ደህንነት ሚኒስቴር ከፍቶ እንደሚያስተዳድረው ዳኞች አረጋግጠዋል። ከጣቢያው ጋር በተያያዘ የቻይና መንግስት ህገወጥ ወኪል በመሆንና ተያያዥ ማስረጃዎችን በማጥፋት የፍትህ ማፈን ወንጀል ተከሶ ጥፋተኛ ነው ተብሏል።
የጥፋተኝነት ውሳኔ የተሰማው በዚህ ሳምንት የካሊፎርኒያ ከንቲባ በቻይና ህገወጥ ወኪል በመሆን ክስ ከተመሰረተባት በኋላ ስራውን በለቀቀችበት ወቅት ነው። ተባባሪው ተከሳሽ የተባለው ቼን ጂፒንግ በታህሳስ 2024 ከባህር ማዶ ፖሊስ ጣቢያ ጋር በተያያዘ የቻይና ህዝባዊ ሪፐብሊክ ተወካይ ወኪል በመሆን በማሴር ጥፋተኝነቱን በማመን የቅጣት ውሳኔ እየጠበቀ ይገኛል። የኤፍቢአይ ረዳት ዳይሬክተር ጄምስ ሲ ባርናክል ጃኒየር እንደገለጹት ሉጂያናንግ በኒውዮርክ ከተማ ፖሊስ ጣቢያ ተጠቅሟል ሲሉ ተናግረዋል። መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰላም።